ሰላም ተመልካቾቻችን እንግዳችን አቶ ሙሉጌታ ተስፋ ማርያም ከኖርዌይ ድረስ እዚህ ተገኝቷል። በጣም የማመሰግነው በተመልካቾች የሰሙን ጌታ እንኳን ደህና መጣ። አሁን ደግሜ ላመሰግንሽ ፈልጋለሁ። ይሄን የመሰለ አይነት ነገሮችን የኔን ሁኔታዎች አይተሽ ልጆች ያለውን ችግር አይተሽ ለህዝብ ለማቅረብ ማለት ራሱ ጊዜሽን ሰውተሽ የልጅሽን ሰዓቶች ወስደሽ አሁንም እንደገና በስራሽ ማድረግሽ ይሄን ሳደርግ እኔም ደግሜ ላከብርሽና ላደንቅሽ አመሰግናለሁ። በጣም አመሰግናለሁ። አሁን ይሄ ጨዋታ በተለይ እነዚህ የአማርኛ ቃላት ጨዋታ በተለያየ ቋንቋ እያየሁኝ ነው። አረብኛ አለ፣ ትግርኛ፣ አማርኛ አለ እና ይሄ ደግሞ በቤተሰብ ውስጥ ያለውን ሞር ለልጆች ጊዜ መፍጠርን አብረው ደግሞ ተራቸውን እየተከታተሉ በስነ ምግባር እንዲጫወቱ ይረዳቸዋል። በጣም ጥሩ ነው። እንዳልከው ደግሞ የትምህርት ቤት ውስጥ ደግሞ በኢትዮጵያ ውስጥ በተለይ ማንነታቸውን እንዲያጡ እየተደረገ ያለበት ነገር አለ። አፍ መፍቻ ቋንቋቸው አማርኛ ሆኖ የልጆች ግን ብቃትና ትልቅነት የሚለየው በተለይ በውጭ ሀገር ቋንቋ ሲያወሩ ዋው የኛ ልጅ እኮ እንደዚህ ነው ይባላል። ይህ የአይደንቲቲ ክራይሲስ ይፈጥራል። አይደንቲቲ ክራይሲስ እዛው ሀገር ውስጥ ሆኖ ማለት ነው። ትክክል። ሀገር ውስጥ ቅድም ያልኩሽ ውጭ ሀገር ከሆነ እኛም ተጽዕኖ ስላለብን የግዴታ ያው አቅም በላይ ነው፣ ግን ባላንስ ለማድረግ ትሞክራለህ። ሀገር ውስጥ ግን ተሆኖ እንደዚህ አይነት የአይደንቲቲ ክራይሲስ ሲፈጠር ምን አይነት አስተያየት አለ በዚህ ዙሪያ? ይሄ አይደንቲቲ እንደዚህ በጊዜም የሚበቃና አይመስለኝም። አይደንቲቲ ክራይሲስ የሚባለው ምንድነው? መጀመሪያ አንድ ልጅ ሲወለድ ፕላትፎርም አለው ከጄኔቲክስ የሚመጣ እናትና አባቱ ማለት ነው። እና በመጀመሪያ ማልጀመር ነው ህፃን ልጅ ገና ሲወለድ ከእናቱ ጋር የጠበቀ ዝምድና የ9 ወር አለው። እናቱ የምትለውን የምትበላውን ሁሉ ነገር ይዞ ነው የሚመጣው። ለዛ ነው ደግሞ የእናት ቋንቋ የሆነው። የአባት ቋንቋ ሰማን በማዘር ታንግ ሞሽሞል እያለ የሚቀጥለው እና ልጆች በመጀመሪያ ሰዓት ከ1 ዓመት እስከ 2 ዓመት ኢሞሽናል ኢንተለጀንት ከእናት ነው የሚመጡት፣ አባት አይደለም። ለምን ስንል ሽታውን የለመደው እሱ ሽታውን የእናቱን ሽታ እምነት ትረስት ያለው ማለት ነው። እና አንዳንድ ጊዜ በአደጉት ሀገር ላይ እናት ካልተማረች ልጅ ለማሳደግ የሚከብደው ትምህርት ስንል ትምህርት ቤት መሄድ ማለት ነው። ያ ኢሞሽናል ኢንተለጀንስ ለልጁ አደገኛ ሊሆኑ የሚችሉትን ነገር የመከላከል ስልት ከሌላት ለዚህ ነው አሁን እኛ ገደል የገባነው ሽኩቻ። እና አሁን አይዴንቲቲ ስንል እኔ ለምሳሌ ቋንቋ ኦሮምኛ ከሆነ ልጄን በኦሮምኛ አፉን ከፍቼለት ከዛ በኋላ አማርኛ ስከፍትለት ከዛ በኋላ እንግሊዘኛ ስከፍትለት ሙሉ አይደንቲቲ ሆነ ማለት ነው። ያንንም አንቀውም ይሄንንም አንቀውም። ለምን? ቋንቋ መገልገያ ነው። አሁን ጎበዝ እንግሊዘኛ ተናጋሪ ሆኜ ኖሌጅ ግን የለም። ስለዚህ ነው መስራት ያለብኝ ቱሪስት ነው በቃ። ይሄ ቱሪስት ሲመጣ ማንገራገር እያሳየሁት አስተርጓሚ ብቻ ነው መሆን የሚችለው። ግን ሰራተኛ ሙሉ ሰው አይደለሁም። ቋንቋ ነው። ቋንቋ መቻል ማለት የራሱ ደግሞ ምን ይፈልጋል? ከሱ ጋር ደግሞ ኡትቬንትን ይፈልጋል። ይሄ ኩንስካፍ አሁን ምን ይፈልጋል? አሁን አይዴንቲቲ በምንልበት ጊዜ ከዚህ ይጀምራል። አይዴንቲቲው ሁለት አይነት አይዴንቲቲ አለ። አንደኛው አይዴንቲቲ ታይለንት ነው። ታይለንት ስንሆን ፕላትፎርም ገና እናትሽ ሆድ ውስጥ ያለሽ ነው ጨራሽ። አንደኛው አይዴንቲቲ ደግሞ እኔ ማን ነኝ፣ ከየት እንደመጣ ለሰው የምትነግረው 18 16 ላይ እዚህ ተወልደን እና አንቺ አድገን አንተ ናይጄሪያዊ ነህ ካለ ኖ አም ፍሮም ኢትዮጵያ። ኢትዮጵያ የት ነው የሚገኘው? ኢስት አፍሪካ። ኦኬ አዳፕት ግን አይደለም ይለኛል። ልነግረው መግለጽ አለብኝ። ኢትዮጵያ ሀገር ማለት ኢስት አፍሪካ ነው የሚገኘው። እኔ የተወለድኩበት ሀገር ይሄን ይመስላል። ለምሳሌ ሩቅ ሳንሄድም አጋጣሚ ሰርቼዋለሁ አፍሪካን ማለት ነው። እግረ መንገዳችንም ወደዛውም ሳንመለስ አፍሪካም እንዳለ በዚህ ሰው ያውቃል። አሁን ኢትዮጵያ እዚህ በምትገኝበት ጊዜ ጎረቤቱ ሶማሌ ካለ ትምህርት ቤቱ ሲመቀው እንዳንተ ሶማሌ እኮ ከኔ ጋር ይማራል ይላል። ዌስት አፍሪካ፣ ኢስት አፍሪካ ልጆቻችን ምን እንደሚከብዳቸው በዚህ ሰዓት ላይ ማንነቱን ከየት እንደመጣ መናገር የማይችል ከሆነ 18 ላይ ልጁ እኮ እምቢ አለኝ ከአረቦች ጋር መዋል ጀመረ። እዚህ ጋር እየሄደ ከማያውቁት ዜጎች ጋር ይውላል። እምቢ አለኝ ቤተክርስቲያን መምጣት የምንለው ምንድነው?
ከልጆቹ ጋር ሲናገር ያኛው ጥሩ አማርኛ ይናገራል፣ ጥሩ ትግርኛ ይናገራል። እኔ ለምን አልቻልኩም ይልና ጠላት ይሆናል። ይሸሻል ማለት ነው። ይሸሻል። ለምን ልጆች ማያውቁትን ነገር ላይ ከተሰባሰቡ አይወዱትም። አገራችንም ቢሆን ወሬ ስናወራ ስለ ፋሚሊ ምናምን የፋሚሊ ችግር ካለበት ምን ይላል? እጭ ወደዛ ሁሉ ፋሚሊ አትበሉ፣ በእናታችሁ ፐርቻሰስ በሉ እንጫወት ይልና ይበትነዋል ይላል። ልክ እንደዛ ልጁ ቋንቋና የራሱን ባህል ባወቀ ቁጥር ፕራውድ እየሆነ ይመጣል። እኔ ማን ነኝ? እንደዚህ ነኝ፣ እንደዚህ ቢሉኝ እንደዚህ ይላል። ይሄ አንደኛው አይዴንቲቲ ነው። አንደኛው አይዴንቲቲ ደግሞ ይሄው ለምሳሌ እኔ አሁን አይዴንቲቲን አገኘሁት። አይዴንቲቲን እስከ 50 ዓመት ላታገኘው ትችላለህ። አንዳንዱ እኔ እኮ በእናትህ ስወለድ ድሮ አክተር መሆን ፈለግ ነበር ይገርማል ይላል። 50 ገባ አሁንስ ምናምን በቃ አሁንማ ደግሞ ምን አሰብኩ መሰለህ ነጋዴ ደግሞ ይዋጣልኛል ይላል። ከዛ 60 ገባ በቃ ምን ዋጋ አለው ይሄ እያለች እኔ እኮ እነሱን እንደዚህ ያደርጉኝ ይልና መጨረሻ ላይ አይዴንቲቲ ክራይሲስ በቃ ማንነቱን ሳያውቅ ይሄዳል። በቃ በማይፈልገው ነገር ውስጥ ይሳተፋል። አንዳንድ ጊዜ ብዙ ጊዜ አንድ ነገር ምንድነው ማስተውለው እኛ ሀገር አሁን ስዕል ሲስልክ ይመታል። እዚህም አሁን እዚህም ራሱ አንቺ ካለማሳል መሳል ይሄ ሰው ስዕል ማለት አርት ነው። በአርት ውስጥ ስትነገራለ ሶሲዮሎጂ አለ፣ ስለ ህብረተሰብ መሳል አለ፣ ብዙ ነገሮችን የምትነግረው አሉ። አሁን ልጁ ምንድነው የሚወደው ለማወቅ ቅድም ያለ በእቃዎች ነው። ሁሉ ጊዜ ያሉ አንዳንድ ልጆች የዶክተር ዕቃ ነው አይዴንቲቲውን ነው የሚነግርሽ። እንዴ ፈለግሽን ወደድሽው ምን ታረጊበታለሽ? እመረምርሻለሁ ይላል። ልክ ዶክተር ስትሄድ ወይ ሲሄድ የሚመረበቱ ስለሚያይ ጨርቅ ታስርና የ2 ዓመት ልጅ ለምሻል የሚል ጢጢ የሚል ከሰት አመጣው። አሁንም ስትከፍተው ነገረች አይዴንቲቲዋን። አይዴንቲቲ በዚህ ነው የሚታወቀው። እዚህ ሀገር ያቋጫዋል። ማን ዘመጠነኛ 10ኛ ክፍል ላይ ደርሶ ነርስ እንደሚሆን ትምህርት ቤቱ ነግሯቸዋል። በሚቀጥለው ወር 800 ተማሪ ነርስ አለን ብሎ አስተላልፏል። እኔና አንቺ ደግሞ ምንድነው የምትለው? እንትና ነርስ ሆነ አንተ ያንተ ነገር ግን ምንድነው መጨረሻ? ማማ ተይ አይዴንቲቲ ነው። ቅድም ያናት 23 እስከ 23 ድረስ ራሱን ለማወቅ ይከብደዋል። አንዳንድ ሰው ይሄዳል ይመጣል። 12ኛ ክፍል ይመጣ ምን ትፈልጋለህ ይሉታል። እቤት ይመጣል። እኔም ብያለሁ እኮ ሰው እንደማትሆን ከድሮ ነው ያንተ ያየው አትሰማኝም የሚለውን ቃላት ግን በጣም ከባድ ነው ለልጆች ላይ የምታረፋቸው ቃላት። አዎ ለምን ባክግራውንዶች ይኖራሉ። ሲታደግ ያው የኢትዮጵያ ውስጥ በተለይ ማህበረሰቡ ሰውን የሚያሳድግ የነበረው አሁን ላይ ሳይሆን ድሮ ማለት ነው። የዛ ሰዓት ላይ ጥፋት በተገኘ ቁጥር የትኛውም ጎረቤትም ሆነ ቤተሰብ ወላጅ አሳዳጊም ጥሩ ነው ባለው መንገድ ሊቀጣ ይችላል። ያንን ህፃን ወይ በንግግር ሊቀጣው ይችላል ወይ በዱላ ሊቀጣው ይችላል። ስለዚህ ያ ህፃን ደግሞ ሲያድግ ኖርማል እንደሆነ ያየው እየተገነዘበ ይመጣል። ተራው ደርሶ ደግሞ ሲወልድ ልጁ ላይ ኖርማል ነው ብሎ የማሳደጊያ ዘዴ ይሄ ነው ብሎ ያመነበትን ዱላ ወይ ደግሞ ቃላት ንግግር ይሄኛው ትውልድ ላይ ያሳርፋል ማለት ነው። ይሄ ደግሞ አሁን ላይ ያለንበት ዘመን በጣም የሰለጠነ ጊዜ በጣም ፈጣን ጊዜ ነው። በጣም ልጆች ኦሬዲ ተወልደው ከምን ጊዜው አድገው አፈተው የሚያወሩት የሚጫወቱት ጌም ብለው እጃቸው ላይ የሚይዙት መጫወቻ ስልክ ቴሌፎን የት ቦታ ይዟቸው እንደሚሄድ እየተጫወቱ እንኳን ከሌላ ተጫዋች ጋር በሜሴጅም ሆነ በቮይስ እያወሩ እየተጫወቱ እኛ አናውቀውም። ብዙ ጊዜ ስልክ ሰጠን ዞር አለን ነው። ልጅ ግን ብዙ መንገድ ይሄዳል እና ፈጣኖች ናቸው። ምናልባት ግን እንደወላጅ እሱ እኮ ገና ትንሽ እኮ ነው 5 አመቱ 4 አመቱ እኮ ነው አያውቅም ይላል። ልጅ ግን ያውቃል። ዩቲዩብ ገብቷል። ልጅ ያውቃል፣ በጣም በደንብ ያውቃል። እንዳልነው ደግሞ እየተማረ ነው ያለው። በምን እንደሚሸውደን ምን እንዳለ ኦሬዲ ያውቃል። ስለዚህ አሁን እኛ እንደ ወላጅ እኔ ማምንበት ከጊዜው ጋር አብሮ ማደግ የድሮ አይነት የ4 አመትና የዘንድሮ 4 አመት አንድ አይደለም። በጣም ዓለማችን እየተለወጠ ነው ያለው። ስለዚህ እርግጥ ነው ልጅን ስታወራ ወይ ስታጫውት ወይ ስታስተምር ዝቅ ብለህ በቁመታቸው እኩል ሆነ ማውራትና መገሰጽም ካለብህ በአይን በአይን እኩል የምትተያይበት ሲሆን ጥሩ ነው ይባላል፣ እንዲገባቸው ማለት ነው። አይን ኮንታክት ለምን ይያየህ ቆሜ ልጄን ስቆጣው ቀና ብሎ ሲያየኝ ግዝፈቴ ወይ ቁጣዬ ነው እንጂ የሚታየው እንዲፈራ ነው የሚያደርገው።
ፊት ለፊት ግን ሆኜ በደንብ የፊቴን ኤክስፕሬሽን እያየ ሲያወራ ስንነጋገር ምናልባት በሌበሉ ራሱ ተንበርክከው እሱ እንኳን ባንችለው ይቻላል ደግሞ ምንም አለበት አለበለዚያ ከጊዜው እኩል ካልሄደን ታይም ላይ ያመልጡናል ልጆቻችን ማለት ነው። ሰልፍ ኮንፊደንስ የሚባል ከዛ በኋላ የሚመጣ የአይዴንቲቲ ሁለት አይነት ነው። ራስህን ማወቅ በጣም ከባድ ነገር። ራስህን ማወቅ ልክ እንደ ጫማ ቁጥር ማለት ነው። እግር ልክ 18 ዓመት ላይ ስለሚሞላ ስንት ነው የምትለብሺው ካልኩሽ 42 40 ካልሽ አይቀጥልም ከዛ በኋላ። ልክ የሰውነታችን ደግሞ ይሄ ራስህን ማግኘት ማለት የምትወደው መንገር አንተ የምትወደውን አይደለም ሁን የምትለኝ እንድሰማ ለምን የሚለውን ነገር መሄድ አለበት። ዲፕት የመጫወት ለምን ሙሉ ይሄን ነገር ወደድከው? ለምን ይሄን ነገር እንደው ምንም አንተ ስራ አለ ቆንጆ አለ ግን ለምን አደረገው? እስቲ በቃ እህቱ ወንድሞች ምናምን የወለዱ ልጆች ናቸው። ግዴታ እኔ ስላላደግኩበት ከኋላ ሰርዶ ይብቀላት ነው። አሁን ያ ማለት ምንድነው? አሁን ስነ ምግባር አይዴንቲቲ ነው። ስነ ምግባር አይዴንቲቲ ደግሞ ምን ይላል? ለማንም ልጅ ለማንም ኦሮምኛ ኦሮሞ ነው ልጅ ነው ተወልዶ ኦሮሞ ሀገር እንዲወለድ የተገደደ የለም። አማርኛም ተናጋሪው አማርኛ ነው። የፖፕላም የዋና ከተማም ይሁን ትግርኛም የተወለዱ ልጆች አሉ። ለምን እነዚያ ልጆች ናቸው ነገ ጧት አንተን መርፌ የሚወጋ ኪኒን የሚሰጥ የሚጦርህ ማን ነው? ያ ያደገ ልጅ። አሁን እዚህ ላይ አንድ ትልቅ ነገር የረሳሁልሽ ፍንዳታ ሀገራችን ላይ 18 ነው አይደል? እዚህ ሀገር ደግሞ ፍንዳታ በ4 ዓመት ነው። ፍንዳታ በ4 ሀገራችንም እንደዛ ነው እናስተውለው። 4 ዓመት ምን ይሉታል መሰለሽ? ሽንት ቤት ውስጥ ገብቶ ቆልፎ ሲመጣ በዚህ ባደጋገር አስተማሪው ቶሎ ነው የሚራራው። ሃሎ ጨረስክ ነው የሚለው። ሽንት ቤት ውስጥ ገብቶ እኔ ማንኝ እያለ መስታወት ላይ ተገልጦ እንደፈለገ ነው የሚሸማሸው። እዚህ ሀገር ላይ በጣም ይገርማል። ልጁ በዛን ሰዓት ላይ ያንቺን ጋፕ ይጠቀማል። ልጆችን በብዛት ትምህርት ቤት ላይ የሚበላሹት ይችላል። ያቺ ሁለተኛ ሶስተኛ ክፍል ይታያሉ ይሄዳሉ። 3 ሆኖ መግባት ክልክል ነው፣ 2 መግባት በቃ እንዲህ ሲሉ ነው የሚሉት እንደ ወታደር። ለምን ያቺ ፔዳጎጊስት ስለሚነግራቸው ማለት ነው ያ ሲስተም። እኛ ግን የ4 ዓመት የ5 ዓመት ልጅ እዚህ ጋር ሁሉ አቅፊያት እንደፈለኩኝ ሳደርጋት ምን ነገር የለም። ልጅ እኮ ነች 10 ዓመትም 11 ዓመትም እዚህ ጋር ነው ማስቀመጣት። ለምን ስሜታዊ ነገሮች ሊፈጠሩ ይችላሉ። አሁን ለዚህ ነው ብዙ ሰው ልጆች አሁን የተጀመረው ንገሯቸው። እዚህ ጋር ወንድ ልጅ መያዝ የለባትም ሴት ከሆነች፣ ወንድም ከሆነ ደግሞ እንደዛው እንደዚህ የሚነካካ ከሆነ መሆን የለበትም። ልትጫወት ትችላለህ፣ ግን አቅፈው የማይሆን ነገር ውስጥ ስትከተው የሆነ ስሜት ውስጥ ልትገባ ትችላለህ። ለዚህ ነው እነዚህ አደጋዎች የሚፈጠሩት። እና የ4 ዓመት ልጅ በጣም አደገኛ ነው። ልክ መጀመሪያ የሚሆንበት ማለት ነው። ከዛ በኋላ ነው ደግሞ እንደገና በ12 ዓመት እና በየአመቱ ልጆች ምን ይሆናሉ? አንደኛው ዓመት ላይ በጣም እንትን ይሆኑና ከዛ በኋላ እየወድሻለሁ አንቺ እንዳትታመሚ ይልና ደግሞ ይቆይና በኋላ ደግሞ ይሰድብሻል ደግሞ እንደገና አንደኛው ዓመት ላይ እና አሉ ረሳዋቸው ሙሉና ጎደሎ ቁጥር ላይ። አሁን እነዚህ አይዴንቲቲዎች ልክ 12 ላይ ይላል ኢንዱስትሪ ይሆናል። የምትሰሪው ምን እንደሆነ ኬት እንደመጣሽ የሚጠይቅበት ጊዜ ሆስፒታል የምትሰሪ ከሆነ ብዙ ጊዜ ልጆችሽ ሆስፒታል የምትሰሪ ከሆነ የምትወለው ያለሽ ስሞል ወልሽ አይደለም ያውቀው ማማ እዚህ ነው የምትሰራው ይላል። 12ኛ ክፍል ላይ ማማ አንቺ ምንድነሽ ኦፕሬሽን ነው የምታደርገው ምናምን ያለ ሆስፒታሉ ነው ያየው እሱ 6 ዓመት የኔ ልጅ እኔ ወለውላለሁ ያለሽ አንቺ ደግሞ እንደምን እኔ መወልወል መጥረግ ነው ስትይ ዶክተር አይደለሽም ይላል። ከዛ በኋላ ምን ትሆኛለሽ? ሙላው ወጥር ይላል እሱ። ከዛ ትምህርት ቤት ሲሄድ ሁሉ ጊዜ ወጥሮ አንቺ ካለሽበት ችግር ለማውጣት ነው የሚገባው ማለት ያ ጊዜ ነው ኮግኒቲቭ ማማ አይዞሽ እኔ ሳድግ ማለት ይጀምራል። ልክ ያንን የመቀበል ችሎታ ነው። አንዳንድ ጊዜ ደግሞ ምን እንላለን እኛ ዶክተር ነኝ እኮ ነው የምሰራው እያልኩ ስትነግረው ልጁ ብዙ ቦታ ከውስጥ ነው የሚሰራው አለ። ዶክተር እኮ ነው አባቴ ከፈለኩኝ ገንዘብ አለኝ። አሁን ነጭ ገንዘብ አለኝ አይደለም የሚለው ዲርት ይላል። ውድ ነው ይላል። እንደዚህ አይነት ነገር ገዝቶ ይሰጠዋል። እዚህ ጋር ይመጣና ይሄ በጣም ውድ ነው አየህ፣ ይሄን መግዛት በጣም ገንዘብ ማጠራቀም አለ። 3 ሚሊዮን አለው። ይሄ አዲዳስ አሁን ይሄ ገባ 80 ፓውንድ። ግን ቆሻሻ እዚህ ያለውን ብትጥል አጠራቅም ሁሉ ልትገዛ ትችላለህ ይላል። እሱ የሚያስፈልገው 30 ዓመት ላይ ሊኖርበት የሚፈልገው ነው እንጂ አዲዳስ አንስቶ መስጠት አይደለም። አሁን ይሄ ደግሞ ትልቅ ቻሌንጅ አለ። ከልጆቹ እንዳያንሱ እያልክ ማቴሪያል ማሳየት
ቡዳ ቤት በቃ ልጁ አይበላ አይጠጣ በቃ ወደ ሀገር ቤት በዛ ይላካል። በቃ ይሁን ቤት መግዛት ቆንጆ ነው ብለህ ተከሆነ ምናምን አረ ቤት እኮ መግዛት እንደዚህ አትግዛ ማለት አይደለም። ግን አንዳንድ ጊዜ አቅም የሚጠፋው ለማን ነው? ስንት ዓመት ልትኖር ነው? ለምን ትቸገራለህ? ቆንጆ ቤት ካለች ቅልብጭና ሰላም ያለው ቤት አንተና ልጆች የምትኖርበት ማህበራዊ ኖሮ ካለ እሱ ይበልጣል። በዛ ዘቆን ያደግነው 7 8 6 ልጆች አንድ ላይ ሆነ ስላደግን ነው ለምን ወደደው በቃ ተጣልተን እንኳን ወይኔ በእናትህ ንገርኝ የሆነ ነገር እንዳይሆን ብለን የምንጨነቀው ፍቅር ነው። ምን ስላሳደገን ያ በስማን ብለን አንድ ትሬ ላይ ብላ ነው ቅድም እንዳልኩሽ እንደዚህ ስንጫወት ይሄ ማለት ምንድነው? ይሄ ቀረብን በቃ መጫወት ቀረ። ሂድና እንትና ጋር ተጫወት ማለት ቀረ። ልጅሽ ከዚህ ሲወጣ አይንሽ ክርተት አትውጣ አላልኩም። ሰው እየተሰረቀ በቃ በጣም በየጊዜው የምንሰማውና የምናየው ነገር ስለሚመጣ ትልቅ ኮሚኒቲ መፍጠር ማለት በጣም ትልቅ ስራ ነው። ኮሚኒቲ ልትፈጥር ካልቻልክ ሶሳይቲ ለመፍጠር እስቲል ከዛ ችግር ውስጥ አትወጣም የሚል እምነት አለኝ። እኔ ነፃ አላወጣም። ኮሚኒቲ በቤተ ክርስቲያን ከሆነ በፍራቻ እግዚአብሔር ብቻ እዛ ቦታ እንስማማለን። ስንወጣ ግን አንስማማ ደጁ ላይ ገባሽ እንደማትተዋወቅ ተቆል። ኮሚኒቲ ግን ምንድነው የሚያደርገው? ያንን ሳያዳላ የልጆቻችን ቅርስ አገር ማለት ነው ኮሚኒቲ። እኛ አዲስ አበባ የለንም፣ ኢስት አፍሪካ ውስጥ የለንም። ኮሚኒቲ ጠንካራ በሆነ ቁጥር ኮሚኒቲ ሶሉሽን የሚፈጥር ነው፣ የሚለይ አይደለም። አዎ ሶሉሽን መፍጠር የሚችሉ ሰዎች በየጊዜው መጥተው ትምህርት የሚሰጡ ሰዎች። አንዳንድ ጊዜ እኔ ጥሩ ብር ይኖርኝና ትልቅ ቤት ገዛና ከነጭ ጋር ሄዳለሁ። ነጩ ደግሞ ይሄ ባሪያ መጣ ይለዋል። አንድ እንደዚህ መጣ ሲለው ያውቀዋል እሱ። ወይኔ እንደው ዘንድሮ ይልና ልክ ሲቸግረው ትኩ ደስ ይላል። ምንድን ነው ያላችሁ እዚህ ይላል። ይሄ ሰውዬ እኛ ጋር መምጣት ጀመረ እንደ ከረባት አድርጎ ብቻውን የሚታይ ነጭ አንቺ ሮዝ ራይዝሽ ብትሄጂ ሰርቆ ነው የሚለው ድራግ ሸጦ ነው ይላል። ያ ማለት ሁሉ የሚመጣው ከምንድን ነው ካልሽ ያንቺን ሶሳይቲ ያውቀዋል እሱ። ኮሚኒቲህን እንኳን ዛሬ ደግሞ በተለያየ ሚዲያ ላይ ወተን ደግሞ ኢትዮጵያ ኤርትራ ይሉናል። ብዙ ነገሮችንም የሚያመጣው ምንድነው? እኔ አንድ ነገር ሳደርግ እንደ ህዝብ ሁሉ ነው የሚሰደበው የሚል እምነት ከሌለ አይ ዶንት ሃቭ ኤኒ ኮግኒቲቭ ዳግኖስ አለኝ ማለት ነው። አንድ ነገር ወጥቼ የማላውቀውን እንግሊዘኛ who are you what is your name ኢትዮጵያ ኤርትራ you like this one ምናምን ብላ እዛ ላይ ከወጣች this Ethiopian people ብሎ አሁን እያየ ነው ስድቡን እያየ ነው። ከዛ በኋላ ሲያገኘ ወይ የእናንተ ሴቶች በጣም ያምራሉ ይላል። no I am from Brazil እላለሁ አንዳንድ ጊዜ። ለምንድን ነው እንደዛ የምለው? ቶሎ ብሎ መጥቶ የሚናገረው ስለ አንተ ሁኔታ ነው፣ ስለ አለው ሁኔታ ነው። እና ሁል ጊዜ ስንናገር እንኳን ሚዲያ ላይ ቁጠባ ያስፈልጋል። ቁጠባው ደግሞ ለምን ይጠቅማል? ለልጅ ለቅርስ እህት ወንድም ካለ ማለት ነው። አይደል ነው ብቻም ፋሚሊ የሌለው ሰው የለም። ምናልባት ፋሚሊ የሌለው ሰው 2 ወር 3 ወር ታይቶ ተደብቆ ይቅርታ ብሎ እያለቀሱ ይመጡ ብዙ አሉ። ያ ማለት ምንድነው መሰለሽ? ስልጣኔው ስላልገባን ነው። አጠቃቀም አልተቻለም። ሮል ሞዴል የለንም። ትክክል። አሁን ይሄ ነገር እንዳይመጣ ግን ምንድነው የሚያስፈልገን ስትል ትዕግስት፣ መከባበር። እነዚህ በጣም ትልቅ ቦምብ ይዘት ዞራል ይላሉ እዚህ ሀገር። መከባበርን፣ ትዕግስት፣ ሪስፔክት እንደገና ኮሙኒኬሽን ያው ፉሽ ተርሳይል ተልማቱ አንደርስታንዲንግ። እነዚህ አራቱ ከሌለ ቦምብ 2 ቦምብ እዚህ ውስጥ ይዞር ሲፈነዳ አንድ ቀን ይፈነዳል። አንተን ይዞ ሁሉም ሰው ይዞ የሚሄድ ነው። አሁን ይሄንን ምንድነው የሚሉት? አሁን እኔ ልቀየር ብላ እንደዚህ አልቀየር። አሁን አውቲዝሞች ላይ በመሰራበት ጊዜ መጀመሪያ የተቀየርኩት በምንድነው? ወይኔ አልኩኝ የሚናገር ልጅ ሰጥቶ ብላ በማማሲያ ባትወለድ ኖሮ አንተ እኛ ላንተ ስንቸገር የትኛው ወላጅ ነው ለልጁ ሲል እዚህ ሀገር ላይ ፈክቶ የሚገባው? አይደለም። ቤተሰብ ያግዛል፣ እሱንም ሼር ማድረግ አለበት። ለልጁ 30% ስጠው። እኔ እኮ ልጄ ባይኖር የሚሉ አሉ። ልጅሽ ባይኖር ወይ ልጅህ ባይኖር ምን ታደርግ ነበር? ካናዳ ሄድ ነበር። ልክ ልጁ የያዘ ይመስል ማለት ካናዳ ሄዶ አይወልድም እንዴ? ምንድነው ካናዳ ወይ እንደዛ የሚለው? ሁሉም የስደት ጮማ የለም። ካናዳ የሚኖረው በሲስተም ይኖራል፣ እዚህ የሚኖረው በሲስተም ይኖራል። ግን እኛ ኮመን ሴንስ ግን መኖር አለብን። አንዳንድ ጊዜ ደስ የሚለኝ ስዊድን አለሽ ልጅሽ ይሄ ያለው እህትሽ ደግሞ ከእንግሊዝ ሀገር ወይ ከሆነ ሀገር መጣች። እዚህ ስትመጣ ደግሞ እነሱም ደግሞ ለምደዋል እዛ። እስኪ ማን ነው ጎበዝ እያሉ እዚህ ቀን እንኳን 2 ቀን 3 ቀን ቢጫወቱ ቻልኩ ታየሽ ማማ ምናምን ተባብለው ሲሄዱ አንድ ነገር አስገባህ ማለት ነው። ቀስ ብለህ
ምን ኮመን ሴንስ እንደ ቡናው። አንድ ጊዜ የሆነ ትግርኛ ላይ ኢንተርቪው ጠይቃኛለሁ። ልክ ይሄን ነገር በጣም ከሳቀች በኋላ ኢንተርቪውን ጨርሰን ከወጣ በኋላ ሙሌ የምትለው ያለው እንደ ቡና ስራቸው እናቶች ያዙት ነው የምትለው ማለት ነው። yes of course የቡና ዕቃ ስንቀያይር እንውላለን አይደል? ለማን ነው ቡናው? ለልጁ አይደለም። የሀበሻ ቀሚስ የምትገዛው ለማን ነው? ለልጁ ጥምቀት ነው። ሰርግ የምትገዛው ለምንድን ነው? ከተጋባ በኋላ ምን ልታመጣ ነው? ድመት አይደለም መቼም፣ ወይ ሞተር ሳይክል አይደለም የምታመጣው፣ ልጅ ነው የምታመጣው። ስለዚህ ቅርስ እንዲሄድ ከሆነ ትልቁ ነገር የኔና አንቺ መከባበር፣ የኔና አንቺ መረዳዳት፣ ስፔሻሊ ኢስት አፍሪካ ላይ መቻቻል የሚባለው ነገር ከሌለ ትውልድ ያልቃል፣ የሚያየውና ተስፋ ያጣል። ተስፋ ማጣት ማለት ደግሞ ምንድነው? ወደ ክሪሚናሊቲ፣ የመገዳደል፣ የመሰዳደብ እየመጣ ሲመጣ በቃ ህይወት አለቀ ማለት ነው። ከዛ በኋላ ማንም ዜጋ ይጫወትብሃል። አንተ እስክታልክ ሁሉም ይጠብቃል። እነዚህ ባሉ እንጂ እኛ ለምን ከስር ከስር አንሰራ የሚል ማዕት ዜጋ ትስረን ያለው ተዋቸው። እነዚህ ስንት ነገር አቋለ ከ40 ዓመት ነው የማውቀው። ለድሮ ጀምሮ እንደዚህ ናቸው። በቃ መሰደድን የሚወድ ይለዋል። በባህር መኖር አንድ ነገር በጣም እኔ ከሚያስገርመኝ ምን ሐሳብ አለኝ፣ መኖር የሚፈራ መሞት የማይፈራ ህዝብ እኛ ነን። መኖር በጣም ትርጉም አለው። በጣም ስለኖርኩ እኮ ነው እዚህ ቦታ ላይ ያለሁት። እኔ ሁሉም እንናገር ያለው የ30 ዓመት በ4 ዓመት ያደረጉትን የምናገረውም እኮ ስለኖርኩኝ ነው። ከኔ ጋር የነበሩ ሰዎች እኮ አሉ፣ ብዙ ሰዎች አሉ። ሆስፒታል የተኙ አሉ፣ እስር ቤት የገቡ አሉ፣ በስኳር በሽታ የተያዙ አሉ፣ በኮሌስትሮል የተያዙ አሉ፣ ሌሎች ህመሞች ጨምረህ አንተ እድለኛ ነህ የሚልህ አለ። ምን ስለሆነ እያለ ካልሆነ ከሌለ የለ ማለት ነው። ጥሩ ምሳሌ ሰጠ። እያለ ካልሆነ ከሌለ የለ፣ እስካለህ ድረስ ነው አንተ መናገርና ማድረግ የምትችለው። እንደገና እያለ ካልሆነ የተያዘ ነገር እዚህ ጋር ከሌለ ልክ እንደዚህ እንደሚሄደው ማለት ነው። ሸጠጥ የሰው ያስፈልገኝ ብሬ ነው የሚወስደኝ እዚህ ድረስ ነው የሚያመጣኝ አይደል እንዴ? እያለ ካልሆነ ከሌለ የለ። በህይወትም እያለ ካልሆነ ከሌለ የለ። ይሄ ማለት ምን ማለት ነው? እያለ የምትጠቀምባቸው የምትችላቸው ነገሮች ከልጅ መጀመር አለበት። እኛ ልናድግ ከሆነ ጻድቃን በልጅ ትጸድቃለህ ይላል መጽሐፍ ቅዱስ። ያ ማለት ምንድነው? እንደሚመስለኝ አበዛሁት እንጂ ነገሩን ኦልሬዲ ትልቁን ነገር ማየት ያለብን ማለት ነው የእግዚአብሔር ፍራቻና ትዕግስት ልጁ ያልበሰለ መሆኑን ካደረግን ፔዳጎጂስት ተማርክ ማለት ነው። እንዴት ነው ወደፊትስ ምን አይነት ስራ ካንተ እንጠብቃለን? እንዴት ነው ይሄንንስ መጫወቻዎች የሚችለው? እንዴት ነው በየት በኩል መገኘት ይችላል እነዚህ መጫወቻዎች? የቁጥሬ ነው 47 96 80 89 16 ብላችሁ ከደወላችሁ በቀጥታ እኔንም ያገኛሉ ማለት ነው። ከዛ በተረፈ ስለዚህ በዓለም አቀፍ መላክ ትችላለህ። በዓለም አቀፍ ሁሉ ቦታ ዲስትሪቢዩት አለኝ ማለት ነው። እና ድሮፕ ሺፒንግም መስራት ይቻላል። አሁን ምናልባት ወደዛ እየሄድኩ ነው። ሙሉ ፐዝልን በቲክቶክ አካውንትም አለ፣ እዛ ላይ የሚያገኘው። ኦኬ፣ እዛ ማየትና ኮንታክት ማድረግ ትችላላችሁ። ኖርዌይ ለምትኖሩ ያው ሙሉጌታ ከኖርዌይ ነው የመጣው፣ ኦስሎ ነው ይመስለኛል። ኦስሎ ነው የሚኖረው። አዎ፣ ስዊድንም የተወሰኑ የሚሸጡ አሉ። ኮንታክት ማድረግ ትችላላችሁ። ትዕዛዝ የምትፈልጉ ኢሜል አድሬሱን አስቀምጣለሁ እዚህ ቪዲዮ ኮሜንት ስርም ያው ማዘዝና ወይ ደግሞ ጥያቄ ካላችሁ ማንሳት ትችላላችሁ። ስለነበረን ቆይታ ሙሉጌታ በጣም ነው የማመሰግነው። በሚቀጥለው በሰፊው እንደምንገናኝ ተስፋ አደርጋለሁ። ይሄን ይመስላል። ቴንክ ዩ ቬሪ ማች። በጣም ነው የማመሰግንሽ። እኔም በጣም ነው የማመሰግነው። በሚቀጥለው ደግሞ በሰፊው እንገናኛለን። የተለያዩ ደግሞ መጫወቻዎችን ትሰራለህ ብዬ ተስፋ አደርጋለሁ። በሙሉ ፐዝል ስም ለነበረን ቆይታ እግዚአብሔር ይመስገን ያመሰግናለሁ። አዎ ተመልካቾቻችን፣ ይህ ከሙሉ ፐዝል ቶይስ መስራችና ባለቤት በሆነው ከሙሉጌታ ተስፋ ማርያም ጋር ያደረግነው ቆይታ ይህን ይመስላል። ስለነበረን ጊዜ በጣም አመሰግናለሁ። ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሜርሲ ሚዲያን ተከታተሉ። አመሰግናለሁ።